በዛሬው የምርጫ 2018 የኛ ድምጽ ዝግጅታችን የገዢው ፓርቲ ብልጽግና ተወካይ እንግዳ አድርገናል። 16.3 ሚሊዮን አባላት ያሉት ነው። 2815 እጩዎችን አቀርበናል። የፓርቲው የቀጣይ አቅጣጫ፣ የሰላም አማራጮችና የኢኮኖሚ ፖሊሲዎች ላይ ጥብቅ ጥያቄዎችን እናነሳለን። በተለያየ መንገድ መክበር የሚፈልጉ ነጋዴዎችን ባህሪ በመቆጣጠርና የህግ በላይነት በማስከበር የኑሮ ጫናው ከዛ በላይ እንዳይሄድ እናደርጋለን። የታጠቁ ኃይሎች ወደ ማህበረሰቡ እንዲቀላቀሉና ሰላማዊ ኑሮ እንዲኖሩ የሚደረገውን ጥረት እያደረግን ግን ህግ ማስከበሩን ደግሞ እንቀጥላለን። የባህር በር የማግኘት ታሪካዊ፣ ህጋዊ፣ ጂኦግራፊያዊ መብታችንን መልሰን ማግኘት አለብን የሚል አቋም ያራምዳል ብልጽግና ፓርቲ። 5 ወሳኝ ጥያቄዎች 25 ደቂቃዎች አሁን ይጀምራል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የኢቢኤስ ቴሌቪዥን የ2018 የምርጫ ልዩ ፕሮግራማችን አካል የሆነው የኢቢኤስ 5 ጥያቄዎች ዝግጅታችን አሁን ይጀምራል። በዚህ ዝግጅታችን በምርጫ 2018 የሚሳተፉ የተለያዩ የፖለቲካ ፓርቲዎች አመራሮችን እዚህ ኢቢኤስ ስቱዲዮ እየጋበዝን በዝግጅት ክፍላችን የተሰናዱ 5 የኢቢኤስ ጥያቄዎችን እናቀርብላቸዋለን። ምላሻቸውንም ታደምጣላችሁ። የዚህ ዝግጅታችን ዓላማ መራጮች በምርጫ 2018 መረጃ ላይ የተመሰረተ ተሳትፎ እንዲያደርጉ ማስቻልና የፖለቲካ ፓርቲዎች በራሳቸው መንገድ ራሳቸውን የሚገልጹበት አማራጭ ሀሳቦቻቸውን የሚያቀርቡበት እድል መፍጠር ነው። በዛሬው ዝግጅታችን የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ እዚህ ስቱዲዮአችን ተገኝተዋል። የኢቢኤስ 5 ጥያቄዎችን ሊመልሱ ዶክተር ቢቂላ ሁሪሳ በሚኒስትር ማዕረግ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ የኢቢኤስን 5 ጥያቄዎች ሊመልሱ ስቱዲዮአችን ስለተገኙ በተመልካቾች ስም አመሰግናለሁ። አመሰግናለሁ። ዶክተር ቢቂላ 5 ጥያቄዎችን አዘጋጅተናል። የኢቢኤስ 5 ጥያቄዎችን ለእያንዳንዱ ጥያቄ ምላሽ ለመስጠት 5 ደቂቃ ይኖረውታል። ከተሰጡት ደቂቃ ካለፉ አስቆመውታለሁ። ከጥያቄው አውድ ውጪ ከወጡ ወደ ጥያቄው ለመመለስ ቅርጽ ለማስያዝ የምሞክር ይሆናል። በዚህ መልኩ ነው የምንሄደው። ወደ ጥያቄዎች ያልፋለሁ። በሰባተኛው አገራዊ ምርጫ በምርጫ 2018 ማለት ነው ብልጽግና ፓርቲ በምን ያህል ክልሎች ነው በምርጫው የሚወዳደረው? ለህዝብ እንደራሴዎች ምክር ቤትና ለክልል ምክር ቤቶች ምን ያህል እጩዎችን አቅርቧል? አጠቃላይ የምርጫ ዝግጅት ውስጥ ምን ይመስላል? በአጠቃላይ ብልጽግና ፓርቲ ወጥ ህብረ ብሔራዊ ሀገራዊ ፓርቲ ነው። ስለዚህ ሀገራዊ ፓርቲ እንደመሆኑ በሀገር አቀፍ ደረጃ በሚካሄዱ ምርጫዎች በሙሉ ይወዳደራል ማለት ነው። እንደሚታወቀው በአፍሪካ ካሉ ትላልቅ ፓርቲዎች ውስጥ ግዙፍ የሚባል ፓርቲ ነው። 16.3 ሚሊዮን አባላት ያሉት ነው። በሁሉም ክልሎች፣ በሁሉም ዞኖች፣ በሁሉም ከተማ አስተዳደሮች፣ በሁሉም ወረዳዎችና ቀበሌዎች ቅርንጫፍ ጽህፈት ቤት ያለው ለህዝቡ ቀርቦ ያለ በጣም ከህዝቡ የዕለት ተዕለት ኑሮ ጋር በአግባቡ የተቀናጀ ፓርቲ መሆኑ ይታወቃል። ከዚህ አንጻር ባለፈው በ2013 ተካሂዶ በነበረው ምርጫም ተወዳድሮ አብላጫ ድምፅ አግኝቶ መንግስት መመስረት የቻለና ሀገር እየመራ ያለ ፓርቲ መሆኑ ይታወቃል። ይህንን መሰረት በማድረግ በሰባተኛው ሀገራዊ ምርጫም ለመወዳደር እቅድ አውጥቶ ዝግጅት እያደረገ ይገኛል። ስለዚህ ምርጫ ቦርድ በዚህ ዓመት ምርጫ በሚያካሂድባቸው የምርጫ ክልሎች ሁሉ ብልጽግና ፓርቲ ይወዳደራል ማለት ነው። በዛ ደረጃ ነው እቅድ አውጥተን ዝግጅት እያደረግን ያለ ነው። ስለዚህ ምርጫ ቦርድ ለምርጫው ዝግጅት ባደረገባቸውና ምርጫ በሚያካሂድባቸው ቦታዎች ሁሉ እጩዎችን እናቀርባለን። በዛ መንገድ ለውድድሩ ራሳችንን እያዘጋጀን እንገኛለን ማለት ነው። ምናልባት አሃዛዊ መረጃዎችን እጠቅስላቸዋለሁ። አውዱን ለማስረዳት ያህል ነው ማለት ነው ይህን ማነሳው። ስለዚህ በመላው ሀገሪቱ ምርጫ በሚካሄዱ ቦታዎች ሁሉ ለመወዳደር የሚያስችል ዝግጅት ነው ያደረግነው። የሚያስችል የእጩ ዝግጅት ነው ያደረግነው። ከዛ አንጻር በክልል ምክር ቤቶችና በህዝብ ተወካዮች ምክር ቤቶች የሚወዳደሩ እጩዎችን ለህዝብ አገልግሎት የሚሆኑ ስነ ምግባር ያላቸው፣ ብቃት ያላቸው እንዲሁም ደግሞ በአጠቃላይ በስራ አፈጻጸማቸውም የተመሰገኑ
ለክልል ምክር ቤትና ለሕዝብ ተወካዮች ምክር ቤት በአጠቃላይ 2815 እጩዎችን አቅርበናል። ከዚህ ውስጥ ወደ 40% የሚሆኑት ሴቶች ናቸው። 33% ደግሞ ወንዶች ናቸው። የአካል ጉዳት ያለባቸውን አሳትፈናል። ሁሉም የህብረተሰብ ክፍል የተሳተፈበት ፓርቲያችን የመደመር ፓርቲ እንደመሆኑ አቃፊ፣ አሳታፊ፣ አካታች ፓርቲ ስለሆነ ሁሉም የህብረተሰብ ክፍል የተካተተበት ሁሉም ብሔር፣ ሁሉም ሃይማኖት፣ ሁሉም ቋንቋ፣ ሁሉም ማንነት የተካተተበት ኢትዮጵያን በሚመስል መንገድ ተወዳድረን የኢትዮጵያን ከፍታ እናሳያለን በሚል እሳቤ አሁን ያልኩህን እጩዎች አቅርበን ዝግጅት እያደረግን እንገኛለን ማለት ነው። አመሰግናለሁ። ሁለተኛው ጥያቄ የባህር በር የባለቤትነት መብት ላይ የሚያተኩር ነው። ለሌሎች የተፎካካሪ ፖለቲካ ፓርቲዎች ኢትዮጵያ የባህር በር ባለቤትነት ህጋዊና ታሪካዊ መብት አላት ብላችሁ ታምናላችሁ ብዬ ነው ጥያቄ የማቀርብላቸው። ብልጽግና ፓርቲ ግን መንግስት ሆኖ አገር እየመራ ያለ ፓርቲ ስለሆነ በተለያዩ አጋጣሚዎች ኢትዮጵያ ህጋዊና ታሪካዊ የባህር በር ባለቤትነት መብት እንዳላት አቋሙን አሳውቋል። ይህን ጥያቄ ለእርሶ አላቀርብም። ለእርሶ የማቀርበው ጥያቄ ኢትዮጵያ ይሄንን ብልጽግና የሚያምንበትንም አቋም የኢትዮጵያን የባህር በር የባለቤትነት መብት ህጋዊና ታሪካዊ የባለቤትነት መብት ለማስከበር እስካሁን ከሄደባቸው መንገዶች በሰባተኛው ሀገራዊ ምርጫ በድጋሚ ተመርጦ አገር የመምራት እድል ካገኘ በምን አይነት መልኩ ለማስፈጸም ወይም በምን አይነት መልኩ ለማሳካት አቅዷል? የብልጽግና ፓርቲ የኢትዮጵያን የባህር በር ጥያቄ ከታሪካዊ ኩስመና ወደ ተሟላ ሀገራዊ ቁመና መሸጋገር አለብን በሚል አውድ ውስጥ ነው የሚመለከተው። ስለዚህ በታሪክ ውስጥ የኢትዮጵያ የባህር በር የነበራት የባህር በር ተጠቃሚ የነበረች ሀገር በመሆኗ የባህር በር ያጣችበት መንገድ ደግሞ እጅግ በጣም የሚያስቆጭ እና የሚያንገበግብ ጉዳይ ስለሆነ ብልጽግና ፓርቲ በህዝብ ይሁንታ ሀገር ለመምራት እድል ባገኝባቸው አጋጣሚዎች ሁሉ የባህር በር ጉዳይን አጀንዳ አድርጎ ኢትዮጵያውያን የባህር በርን የዕለት ተዕለት አጀንዳቸው አድርገው በእኛ ትውልድ የባህር በር ተጠቃሚ መሆን አለብን፣ የባህር በር የማግኘት ታሪካዊ፣ ህጋዊ፣ ጂኦግራፊያዊ መብታችንን መልሰን ማግኘት አለብን የሚል አቋም ያራምዳል ብልጽግና ፓርቲ። በዚህ ውስጥ የባህር በር በማጣታችን ምክንያት የኢትዮጵያ የኢኮኖሚ እድገት፣ የኢትዮጵያ የፖለቲካ ሁኔታ፣ የኢትዮጵያ አጠቃላይ ሀገራዊ ደህንነት በመጎዳቱ ምክንያት ብሔራዊ ጥቅማችን ችግር ውስጥ ወድቋል ብለን እናምናለን እንደ ፓርቲ ማለት ነው። ስለዚህ የባህር በር የማግኘት ጉዳይ ወደብ የማግኘት ጉዳይ አይደለም። ወደብ የማግኘት ጉዳይ ብቻ አይደለም። የሀገር ህልውና፣ የሀገር ደህንነት እንደ ሀገር የመቀጠልና ያለመቀጠል ጉዳይ አድርገን ነው የምናየው። ከዚህ አንጻር ብልጽግና ፓርቲ እጅግ በጣም ዋነኛ አጀንዳው አድርጎ እየሰራ ይገኛል ማለት ነው። በሚቀጥሉት 5 ዓመታትም በማኒፌስቶአችን ውስጥ በሚገባ እንዳስቀመጥ ነው በሚቀጥሉት 5 ዓመታትም ትልቁ አጀንዳችን የኢትዮጵያን የባህር በር ጥያቄ ወደፊት አምጥቶ ምላሽ እያገኘ የሚሄድበትን ሁኔታ ለማመቻቸት የሚያስችል ስራ እንሰራለን የሚል ነው። የምንከተለው መንገድ የኢትዮጵያን የባህር በር ታሪካዊ፣ ህጋዊና ጂኦግራፊያዊ እውነታ እና ፍትህ መልሶ ለማግኘት የምንከተለው ሰላማዊ እና ዲፕሎማሲያዊ መንገድ ነው። ህጋዊ መንገዶችን ነው የምንከተለው። ይሄን አቋማችንን በተለያየ አጋጣሚ ገልጸናል ማለት ነው። የባህር በር ኢትዮጵያ ይገባታል። አዎ ይገባታል። መልሰን ማግኘት አለብን። ብልጽግና ፓርቲ አጀንዳው አድርጎ ይሰራል። የምንከተለው መንገድ ደግሞ ዓለም አቀፍ ህጎችንና መርሆችን መሰረት አድርገን በዲፕሎማሲያዊ መንገድ፣ በሰላማዊ መንገድ ከጎረቤት ሀገሮቻችን ጋር ያለንን ታሪካዊና ዲፕሎማሲያዊ ትስስር መሰረት ባደረገ መንገድ አጀንዳውን ወደፊት አምጥተን ዓለም እንዲገነዘበው አድርገን ዓለም የኢትዮጵያን ፍትህና እውነት እንዲያውቅ አድርገን በሰላማዊ በዲፕሎማሲያዊና በህጋዊ መንገድ ይህን ጥያቄ ለመመለስ እንሰራለን ብለን ባለፉት 5 ዓመታት ይህን አጀንዳ ወደፊት አምጥተናል። ዓለም እንዲገነዘበው አድርገናል። እውነት አላችሁ የሚል ድምዳሜ ላይ ዓለም እየደረሰ ይገኛል። አሁን ወደ ተግባር የምንገባበት ስለሚሆን በዛ መንገድ ይሄን አጀንዳ ምላሽ እያገኘ እንዲሄድ እናደርጋለን። በጋራ ተጠቃሚነት ላይ መሰረት ባደረገ መንገድ የሀገራቱን የጋራ ተጠቃሚነት ብቻ ሳይሆን ትስስርና አብሮ የማደግ አብሮ የመለወጥ መርህን በተከተለ መንገድ ፍጹም ሰላማዊና ፍጹም ዲፕሎማሲያዊ በሆነ መንገድ
ሰጥቶ መቀበልንና በጋራ ማደግን መነሻ አድርገን የኢትዮጵያን የባህር በር ጥያቄ ምላሽ እንዲያገኝ እንሰራለን። አጀንዳም አድርገናል። በማኒፌስቶአችን ውስጥም አስቀምጠን ለኢትዮጵያ ሕዝብ በሚገባ ኮሚኒኬት አድርገናል። በሚቀጥሉት ዓመታት ደግሞ አሁን የተገኘው ስኬት የበለጠ ውጤታማ እንዲሆን አድርገን ኢትዮጵያ የባህር በር እንድታገኝ ሽንጣችንን ገትረን እንታገላለን። እውን እንዲሆን እናደርጋለን። የኢትዮጵያን አጠቃላይ ነባራዊ ሁኔታ ከኩስመና ወደ ሀገራዊ የተሟላ ቁመና ለመቀየር ፓርቲያችን ይሰራል ማለት ነው። ጦርነት የኢትዮጵያ ምርጫ አይደለም። ጦርነት የብልጽግና ፓርቲ ምርጫ አይደለም፣ አቋማችንም አይደለም። ዘላቂ ሰላምን በሚያመጣ መንገድ፣ የጋራ ተጠቃሚነትን በሚያረጋግጥ መንገድ፣ የሀገራቱን ትስስር የኢኮኖሚያዊና የደህንነት ትስስር በሚያጠናክር መንገድ በሰጥቶ መቀበል መርህ በርካታ አማራጮችን አቅርበን በዓለም አቀፍ ሕጎችና መርሆች መሰረት የባህር በር ጥያቄያችን ምላሽ እንዲያገኝ እናደርጋለን እንጂ በጉልበት መንገድ የባህር በር ጥያቄያችን ምላሽ የማግኘት የብልጽግና ፓርቲ አቋምም አይደለም። እንዲህ አይነት አቋም ለዓለምም አልተናገረም፣ አላሳወቀም። እኛ በተለያዩ አጋጣሚዎች ባገኘነው አጋጣሚ ሁሉ ሰላማዊ ዲፕሎማሲያዊና ሕጋዊ አማራጮችን ተከትለን የኢትዮጵያን የባህር በር ጥያቄ ምላሽ እንዲያገኝ እናደርጋለን ነው። አመሰግናለሁ። ቀጣዩ ጥያቄ ኢኮኖሚያዊ ጉዳዮች ላይ ያተኮረ ነው። ሁላችንም እንደምንረዳው ማንኛውም የፖለቲካ ፓርቲ በምርጫ ተወዳድሮ አሸንፎ ስልጣን ሲይዝ ዜጎች የሚጠብቋቸው እንዲመለስላቸው የሚጠብቋቸው ፍላጎቶች አሉ። ብልጽግና ቢመጣ ሌሎችም ፓርቲዎች ማንኛውም ፓርቲ ቢመጣ እንዲመለስላቸው የሚፈልጓቸው ጥያቄዎች አሉ። ከነዚህ መሰረታዊ ከሚባሉ ጉዳዮች መካከል አንደኛው የኑሮ ውድነት የምንለው ነው። ብልጽግና ፓርቲ በሰባተኛው አገራዊ ምርጫ ተመርጦ በድጋሚ አገር የመምራት እድል ካገኘ የኑሮ ውድነቱን ቁጥሩ ወደ ነጠላ አሃዝ ቢወርድም ጫናው ግን አሁንም ዜጎች ይሰማቸዋልና ከዚያ በተጨማሪ ደግሞ አሁንም ስራ የሌላቸው ስራ አጥ ዜጎች በርካታ ናቸውና እስካሁን ከሄደበት መንገድ የበለጠ ወይም በተለየ መንገድ እነዚህን ችግሮች ለመፍታት ወይም አድሬስ ለማድረግ ምን አይነት መንገድ ይከተላል? ብልጽግና ፓርቲ በዋናነት ሰው ተኮር ፓርቲ በመሆኑ የዜጎች ሕይወት መሻሻል አለበት፣ ዜጎች መሰቃየት የለባቸውም፣ የተሻለ ኑሮ፣ ጥራት ያለው ኑሮ መኖር አለባቸው ብሎ ያምናል። ከዚህ አንጻር የዜጎች የዕለት ተዕለት ኑሮ ሊከብዳቸው አይገባም፣ የኑሮ ውድነት ሊያሰቃያቸው አይገባም የሚል አቋም አለው። የኑሮ ውድነት ጉዳይ ኢትዮጵያ ውስጥ የሚታወቅ አጀንዳ ነው። በጣም የሚታወቅ አጀንዳ፣ ፓርቲያችንም በሚገባ የሚገነዘበው አጀንዳ ነው። ይህ ጉዳይ ከለውጡ በፊት ጀምሮ ሲንከባለሉ የመጡ መዋቅራዊ የማክሮ ኢኮኖሚ ችግሮች ተደማምረው የፈጠሩት ችግር እንደሆነ እንገነዘባለን። ስለዚህ ባለፉት 5 ዓመታት የሰራናቸው ስራዎች በአጭሩ ለማስቀመጥ ይሄን ሁኔታ በመገንዘብ በተለይ በሀገር ውስጥ መንግስት ኢኮኖሚውን የሚመራበት የነበረበት መንገድ ስህተት የነበረው በመሆኑ ከለውጡ በፊት በተለይ ገንዘብን በገፍ የመበደርና ወደ ኢኮኖሚው የመርጨትና የኢኮኖሚው መዛባት የመፍጠር ሁኔታ ስለነበረ መንግስት የብድርና የዕዳ ጉዳዮችን የሚመራበት መንገድ፣ ፕሮጀክቶችን የሚመራበት መንገድ የራሱ ችግር ስለነበረው እንዲሁም ደግሞ የዜጎች የምርት ፍላጎት እየጨመረ አቅርቦት ደግሞ በዛ መጠን እየጨመረ ስላልነበረ የንግድ ስርዓቱን በአግባቡ ይመራ ስላልነበረ እነዚህ ችግሮች ተደማምረው ዓለም አቀፍ ችግሮችም የኮሮና በሽታ እንዲሁም ደግሞ በዩክሬንና በራሽያ መካከል ተፈጥሮ የነበረው ጦርነት ተደማምሮ በህዝባችን ላይ የኑሮ ጫና እንደፈጠረ ፓርቲያችን ይገነዘባል። ባለፉት ዓመታት ይሄን ጉዳይ ቁልፍ አጀንዳ በማድረግ በመስራታችን አንደኛ መንግስት በአግባቡ ማክሮ ኢኮኖሚውን የሚመራበት መንገድ በጥንቃቄ እንዲሆንና ለኑሮ ውድነቱ በማያባብስ ሁኔታ የገንዘብ ፖሊሲውን እንዲያስተዳድር በማድረግ፣ ሁለተኛ የምርት አቅርቦትን በመጨመርና በገበያ ውስጥ በቂ ምርት እንዲኖር በማድረግ የበጋ ስንዴን፣ የሌማት ትሩፋትን እንዲሁም ሁሉም ሰው እንዲያርስ በማድረግ መሬት ጾሟን እንዳታድር የሚያደርጉ ስራዎችን በመስራት እና ከዚያም በላይ ደግሞ በሸማችና በአምራች መካከል ቀጥተኛ ግንኙነት እንዲኖር በማድረግ የእሁድ ገበያዎችን ታውቃላችሁ፣ የእሁድ ገበያዎች፣ የህብረት ስራ ማህበራት እና የመሳሰሉት እንዲኖሩ በማድረግ እና ደግሞ ዜጎች እርስ በርሳቸውም እንዲረዳዱ በማድረግ ማዕድ መጋራት ከዛ በኋላ ነው የመጣው። በበጎ ፈቃድ ቤት መስራት፣ ለተማሪዎች ቁሳቁስ ማሟላት እና የመሳሰሉት ከዛ በኋላ የመጡ ነገሮች ተደማምረው የኑሮ ውድነቱ ከዚህ በላይ ጫና እንዳይፈጥር ለማድረግ ተሞክሯል ማለት ነው። በዛም ነው ከ2014 አካባቢ 38% አካባቢ ደርሶ የነበረው የዋጋ ግሽበት አሁን ወደ
10.8% ደርሷል። የአጠቃላይ ድምሩ ማለት ነው። ከአጠቃላይ የዋጋ ግሽበቱ ወደ 9% እየወረደ ያለበት ሁኔታ አለ ማለት ነው። ስለዚህ ይሄ ስራ የኑሮ ውድነቱ በዜጎቻችን ላይ የሚያሳድረው ጫና ከመጠን በላይ እንዳይሄድ አድርጓል፣ ለመቆጣጠር ተችሏል። አሁንም ግን ገና ያልተፈታ ነው ማለት ነው። በሚቀጥሉት 5 ዓመታት 4 ነገሮች ላይ ትኩረት አድርገን እንሰራለን። አንዱ ምርትና ምርታማነትን በመጨመር በገበያው ምርት የተትረፈረፈ እንዲሆን የግብርና ምርቱን የኢንዱስትሪ ምርቱን በሚገባ ድጋፍ በማድረግና ምርት በበቂ ሁኔታ ገበያ ውስጥ እንዲኖር የሚያደርጉ ስራዎች ይሰራሉ። ሁለተኛው የመንግስት የወጪና የገቢ ማኔጅመንቱ በሚገባ እንዲስተካከል መንግስት ለዋጋ ንረቱ በሚበደረው ገንዘብና ፕሮጀክቶችን በሚያስተዳድርበት መንገድ ለዋጋ ንረቱ ተጨማሪ ጫና እንዳይፈጥር በሚያስችል ሁኔታ የገንዘብ ፖሊሲውን የፊስካል ፖሊሲውንና የበጀት ፖሊሲውን እንዲያስተዳድር የማድረግ ስራ እንሰራለን። እንዲሁም አላስፈላጊ የገበያ ሰንሰለቶች እንዲቆረጡ በማድረግና በአምራችና በተጠቃሚ መካከል ቀጥታ ግንኙነት እንዲኖር አሁን የተጀመሩ የሰንዴ ማርኬት የገበያ ማዕከላት እንዲስፋፉ የህብረት ስራ የሸማቾች የህብረት ስራ ማህበራት እንዲስፋፉ በማድረግና ከዚያም በላይ ደግሞ ህገወጥ ንግድን በመቆጣጠር ኮንትሮባንድን እና በተለያየ መንገድ መክበር የሚፈልጉ ነጋዴዎችን ባህሪ በመቆጣጠርና የህግ በላይነት በማስከበር የኑሮ ጫናው ከዛ በላይ እንዳይሄድ እናደርጋለን ነው። ከስራ ዕድል ፈጠራ አንጻርም ባለፉት ዓመታት እንደተነሳው የብዝሃ ዘርፍ ኢኮኖሚን የምንከተል በመሆኑ በግብርናው፣ በኢንዱስትሪው፣ በቱሪዝሙ፣ በማዕድኑና በዲጂታል ዘርፉ በጣም በርካታ የስራ ዕድሎች ተፈጥረዋል። ባለፉት 5 ዓመታት ወደ 17 ሚሊዮን የሚሆኑ የስራ ዕድሎች ተፈጥረዋል። በሚቀጥሉት ዓመታትም በተለይ ለወጣቶች የስራ ዕድል መፍጠር ልዩ ትኩረት ሰጥተን የምንሰራው ይሆናል። በዚህ ውስጥ በጣም ወሳኙ ጉዳይ ወጣቶች በክህሎት ላይ በስልጠና ላይ በእውቀት ላይ የተመሰረተ ስራ እንዲሰሩ ወጣቶችን የስራ ባህላቸውን የመቀየር ክህሎትና እውቀት እንዲኖራቸው በማድረግ እውቀት መር የሆነ ስራ ውስጥ እንዲሳተፉ በማድረግ በሚቀጥሉት 5 ዓመታት በትንሹ በየዓመቱ 3 ሚሊዮን የስራ ዕድሎችን ለመፍጠር እንሰራለን። በሀገር ውስጥም በውጭ ሀገራትም የተጀመረው የስራ ዕድል ተስፋፍቶ ይቀጥላል። ባለፈው ዓመት ብቻ ወደ 500 ሺህ የሚሆኑ ኢትዮጵያውያን ዜጎች በውጭ ሀገራት የስራ ዕድል እንዲያገኙ ዶክተር ቢቂላ ለዚህ ጥያቄ ምላሽ ለመስጠት የተሰጠው ደቂቃ አልቋል። ቀጣዩ ጥያቄ ሰላምና ጸጥታ ጉዳይን የተመለከተ ነው። ልክ በኢኮኖሚ ጉዳይ ላይ እንዳነሳ ነው አሁንም የትኛውም ፓርቲ መንግስት ሆኖ በምርጫ አሸንፎ መንግስት ቢሆን ዜጎች ከሚፈልጓቸው ነገሮች አንደኛው ሰላምና ጸጥታ እንዲከበርላቸው ነው። ስፔሲፊካሊ በ3 አካባቢዎች ላይ ያሉ ሁኔታዎችን ለማንሳት ፈልጋለሁ። በአማራ ክልል ያለው ሁኔታ ግጭት ወይም ጦርነት ያለበት ሁኔታ አለ። በኦሮሚያ ክልል ውስን አካባቢዎች ላይ እንደዚሁ የታጣቂዎች እንቅስቃሴ እንዳለ ይታወቃል። በትግራይ ክልል አክቲቭ ጦርነት እንኳን ባይኖር የፖለቲካ ውጥረት አይነት ሁኔታ ይስተዋላል። ብልጽግና ፓርቲ መንግስት ሆኖ ባለፉት 5 ዓመታት የሄደባቸው የተለያዩ መንገዶች አሉ። ወይም ባለፉት 2 እና ከዛ በላይ ዓመታት ደግሞ የተወሰኑ የትጥቅ ትግል የሚያካሂዱ አካላት ጋር ድርድር ለማካሄድ የፕሪቶሪያም የሰላም ስምምነት የሚታወስ ነው። ከቅርብ ጊዜ ወዲህ ደግሞ ወደ ሰላም የሚመጡ ታጣቂዎችንም ማስገባት ከዚሁ ጋር የሚያያዝ ነው። አሁን በ7ኛው ሀገራዊ ምርጫ በድጋሚ አሸንፋችሁ በድጋሚ መንግስት የመሆን እድል ካገኛችሁ በእነዚህ አካባቢዎች ላይ ያለውን ሁኔታ ወደ ሰላማዊ እና ወደ መደበኛ የፖለቲካ ሁኔታ ለመመለስ ምን አይነት የተለየ እርምጃዎች ትወስዳላችሁ? እስካሁን ካደረጋችኋቸው ጥረቶች በተጨማሪ ብልጽግና ፓርቲ ወደ ኃላፊነት እንደመጣ የመጀመሪያው ያቀረበው ጥሪ የሰላም ጥሪ ነው። ምክንያቱም ብልጽግና የሰላም ፓርቲ ነው። ሰላምን ማስፈን የሚቻለው በሰላማዊ መንገድ ነው። የምናሰፍነው ሰላም ደግሞ ዘላቂ አዎንታዊ ሰላም መሆን አለበት ብሎ ያምናል። በለውጡ አካባቢ ትዝ ይላችሁ እንደሆነ በአጠቃላይ በኢትዮጵያ ሰማይ ስር ያሉ በኢትዮጵያ የተደራጁ የፖለቲካ ፓርቲዎች ወደ ሀገር ቤት እንዲመጡ በሰላም እንዲንቀሳቀሱ የተደረገው የሕግ ማዕቀፍ ማሻሻያው የእስረኞችን የመፍታቱ እና አጠቃላይ የኢትዮጵያ
ጉዳይ በሰላማዊ መንገድ አዛላቂ በሆነ የሰላም መንገድ መመራት አለበት የሚል ጥሪ ቀርቦ በጣም በርካታ የፖለቲካ ፓርቲዎች ወደ ሀገር ቤት እንደመጡ ታውቃላችሁ። የፖለቲካ ምህዳሩን ለማስፋት የተሰሩ ስራዎችን በሚገባ የምትረዱት ነው። ከዚህ አንጻር ባለፉት 5 ዓመታት ተደጋጋሚ የሰላም ጥሪዎች ነው ሲደረጉ የነበረው ማለት ነው። የግጭትን በጦርነት መንገድ ፈቶ ዘላቂ ሰላም ማስፈን አይቻልም፣ የማይቻል ነገር ነው። ስለዚህ ፓርቲያችን ምን ብሎ ያምናል? ማንኛውም አይነት ግጭት፣ ማንኛውም አይነት ጦርነት በሰላማዊ መንገድ ዘላቂ መፍትሄ ሊበጅለት ይገባል። ሰላሙም አዛላቂ ሰላም፣ አዎንታዊ ሰላም መሆን አለበት ብለን እናምናለን። በዚህ ውስጥ የተደረገውን የሰላም ጥሪ ተቀብለው በሰላም ገብተው ከህብረተሰቡ ጋር ተቀላቅለው ህይወታቸውን መኖር የጀመሩ በጣም በርካታ ሰዎች አሉ። አሁንም ደግሞ የሰላም አማራጩ አያዋጣንም፣ የሰላም አማራጭን የምንቀበለው 4 ኪሎን ካስረከባችሁን ብቻ ነው የሚል ደግሞ ቡድን በየቦታው ይታያል ማለት ነው። ስለዚህ በአብዛኛው የህዝብ ጥያቄ ሳይሆን የህዝብ አጀንዳ ሳይሆን የስልጣን ጥያቄ አይነት መልክ ያለው ነገር ስለሆነ እኛ ህግ የማስከበር ስራውንና የሰላም ጥሪ የማቅረብ ስራውን ጎን ለጎን የምናካሂድ ይሆናል ማለት ነው። ስለዚህ አሁንም አንተ እንዳነሳኸው ሙሉ በሙሉ የሰላም ሁኔታው ገና ሊሰራበት የሚገባ ትኩስ አጀንዳ መሆኑን ፓርቲያችን ይገነዘባል። ለዚህ 4 ምክንያቶች አሉ። አንዱ ራሱ የፖለቲካ ባህላችን እንደ ሀገር ያልዳበረ በመሆኑ ነው። በሰላም ቁጭ ብሎ ከመነጋገር ከመወያየት እና በጋራ ተጠቃሚነት ላይ የተመሰረተ ለህዝብ የሚጠቅም ሰላም ከማምጣት ይልቅ በመሳሪያ አፈሙዝ በጉልበት ሌላውን ጥሎ በማለፍ ሰላም አሰፍናለሁ የሚል አስተሳሰብ ገና ኢትዮጵያ ውስጥ ያልከሸፈ ያልተሸነፈ አስተሳሰብ መሆኑ አንዱ ችግር ነው። ይሄ በጣም ትልቅ ችግር ነው ማለት። ሁለተኛ ኢትዮጵያ ውስጥ የጋራ ትርክት አልተገነባም። ኢትዮጵያውያንን የሚያስተሳስር በፍቅር በይቅርታ በምህረት ችግሮችን የማለፍ ባህል ገና ኢትዮጵያ ውስጥ አልተገነባም። ባለፉት 30 ዓመታት ኢትዮጵያውያን የሚለያዩ በሃይማኖት፣ በዘር፣ በብሔር የሚለያዩ ሁኔታዎች ናቸው ሲዘሩ የነበረው። በዚህ ምክንያት የሆነ ሰው ባኮረፈ ቁጥር የሚታየው የግጭት አማራጭ፣ የመሳሪያ አፈሙዝ አማራጭ፣ የጦርነት አማራጭ ነው ማለት ነው። ይሄን አሸንፈን ባለመውጣታችን ነው። ከዚህ ጋር ተያይዞ ጽንፈኛ አመለካከቶችም ገና አልተሸነፉም ማለት ነው። በዚህ ላይ ታሪካዊ ጠላቶቻችን ተደምረው ይሄን አለመግባባታችንን ተጠቅመው በዜጎች መካከል ግጭት ለመቀስቀስ ጦርነት ለመቀስቀስ በድምር ውጤቱም ኢትዮጵያ እንድትዳከም የማድረግ አቅጣጫን ሲከተሉ እንደነበረ እናውቃለን ማለት ነው። ስለዚህ በሚቀጥሉት 5 ዓመታት ፓርቲያችን ሰላምን የማስፈን ጉዳይ በሰላማዊ መንገድ ብቻ ማሳካት አለብን የሚል አቋም አለው። ለዛም ይሰራል። ለዚህም ነው በተደጋጋሚ በሚቀጥሉት 5 ዓመታትም የሰላም ጥሪ ማቅረባችንን እንቀጥላለን። የሰላም በር መክፈታችንን እንቀጥላለን። እንደ ፓርቲ በሰላማዊ መንገድ ሰላም እንዲገኝ የሚደረጉ አጋጣሚዎችና እድሎች ሁሉ አሟጠን እንጠቀማለን። እሱ ብቻ ሳይሆን የታጠቁ ኃይሎች ወደ ሰላም መንገድ እንዲመጡ ሁኔታዎችን እናመቻቻለን። ትጥቃቸውን ፈተው ስልጠና ወስደው ወደ ህብረተሰቡ የሚቀላቀሉበትን ሁኔታ ማመቻቸቱን እንቀጥላለን። በውይይት ችግሮች ከታጠቁ ኃይሎችም ጋር በውይይት ችግሮችን ለመፍታት የምናደርገውን እንቅስቃሴ አጠናክረን እንቀጥላለን። እሱ ብቻ ሳይሆን የፖለቲካ ባህላችንን ለማሻሻል የሚረዱ ስራዎችን እናደርጋለን። በተለይ ህዝብና ህዝብ ተገናኝቶ ችግሮችን የመፍታት ባህሉን እንዲጠናከር፣ የጋራ ትርክት እንዲገነባ፣ ህፃናት ከስር ጀምሮ እንዲማሩ አብሮነትን፣ ፍቅርን፣ መተጋገዝን፣ መተባበርን እንዲያውቁ፣ ግጭት አዋጭ እንዳልሆነ እንዲረዱ የሚያስችሉ ስራዎችን መስራታችንን እንቀጥላለን። ይሄን እየሰራን የፖለቲካ ባህሉን እያሻሻልን፣ ትርክት እየገነባን፣ የሰላም ጥሪ እያቀረብን፣ የታጠቁ ኃይሎች ወደ ማህበረሰቡ እንዲቀላቀሉና ሰላማዊ ኑሮ እንዲኖሩ የሚደረገውን ጥረት እያደረግን ግን ህግ ማስከበሩን ደግሞ እንቀጥላለን ማለት ነው። ምክንያቱም የዜጎቻችን ሰላምና ደህንነት አደጋ ላይ መውደቅ የለበትም። ተማሪዎች ትምህርት መማር አለባቸው። እናቶች መታከም አለባቸው። አረጋውያን በሰላም መኖር አለባቸው። ትውልዱ ሰርቶ መለወጥ አለበት። ይህን የሚያውክ ኃይል ካለ ደግሞ ህግ ማስከበሩን እየሰራን እጃችንን ደግሞ ለሰላም መዘርጋቱን እንቀጥላለን። በዚህ መንገድ ሰላምን ለማስፈን እንሰራለን ማለት ነው። አመሰግናለሁ። የመጨረሻው የኢቢኤስ 5 ጥያቄዎች የመጨረሻው ጥያቄ ላይ ነው የሚገኘው። አሁን በስራ ላይ የሚገኘው የኢፌዴሪ ህገ መንግስት እንዲሻሻል ብልጽግና ፓርቲ ፍላጎት ወይም አቋም አለው ወይ? ፍላጎት ወይም አቋም ካለውስ የትኛው የህገ መንግስቱ ክፍሎች እንዲሻሻሉ ነው ፍላጎታችሁ ወይም አቋማችሁ? የኢትዮጵያ አሁን የምትተዳደርበት ህገ መንግስት የብልጽግና ህገ መንግስት አይደለም፣ ወይም የሌላ ፓርቲ ህገ መንግስት አይደለም። የኢትዮጵያ ህዝቦች የቃል ኪዳን ሰነድ ነው። የኢትዮጵያ ህዝብ ሰነድ ነው። የኢትዮጵያ ህዝብ የጋራ መተዳደሪያ ሰነድ ስለሆነ የኢትዮጵያ ህዝብ የሚወስነው ጉዳይ ሆኖ እንደ ብልጽግና ፓርቲ ግን በዚህ ጉዳይ ላይ ግልጽ አቋም አለን። ብልጽግና ፓርቲ
አሁን ያለው ህገ መንግስት በስራ ላይ ያለ ህገ መንግስት እኛ ኢትዮጵያውያን እየተጠቀምነው ያለ ህገ መንግስት ኢትዮጵያን ከነችግሩም ቢሆን ባለፉት 31 ዓመታት ይዞን ተጉዟል የሚል እምነት አለን። ስለዚህ ባለፉት 31 ዓመታት 1987 ዓመተ ምህረት ነው የጸደቀው እስከ ዛሬ ድረስ ስራ ላይ ያለ ህገ መንግስት ነው። እየተጠቀምንበት ያለ ህገ መንግስት ነው። እየተጠቀምንበት ያለ ህገ መንግስት ስለሆነ ከነችግሩም ቢሆን ኢትዮጵያን ያስቀጠለ ሰነድ ስለሆነ ሌሎች ወገኖች እንደሚሉት ህገ መንግስቱ ጥቅም ስለሌለው ተበጫጭቆ ተቀዶ መጣል አለበት የሚልም አቋም የለንም። ህገ መንግስቱ ላይ አንዲት ቃልም መነካት የለባትም የሚል አቋምም የለንም። ስለዚህ ይሄ አሁን መጪው ምርጫ ጨምሮ እኮ በህገ መንግስቱ መሰረት የሚመራ ነው። ስለዚህ ህገ መንግስት በጣም ወሳኝ ነገር ነው። ባለፉት ዓመታት መሻሻል አለበት ተጠቅመንበታል። ነገር ግን ደግሞ ህገ መንግስት መሻሻል ካለበት በህገ መንግስታዊ መንገድና በህገ መንግስታዊ ስርዓት መሻሻል አለበት የሚል አቋም አለን። ህገ መንግስቱ አሁን ኢትዮጵያ ከደረሰችበት ደረጃና ዓለም ከደረሰበት ተለዋዋጭ ሁኔታ አንጻር ባለፉት 31 ዓመታት በጣም በርካታ ሁኔታዎች በዓለም ላይም በሀገራችንም የተከሰቱ ስላሉ የኢትዮጵያን የመጪው ትውልድ ሁኔታም ታሳቢ ማድረግ ስላለብን የኢትዮጵያ ህዝብ ቁጭ ብሎ ተመካክሮ ህገ መንግስቱ ላይ መሻሻል ያለባቸው ጉዳዮች ካሉ ይሻሻሉ ብሎ የሚወስን ከሆነ ብልጽግና ፓርቲ እንደ አንድ ፓርቲ የሚጠበቅበትን ኃላፊነት ይወጣል ማለት ነው። በሀገራዊ ምክክር ኮሚሽን በኩል አጀንዳዎች ቀርበው ህዝቡ ተወያይቶባቸው እናት መክሮባቸው ይሄ አንቀጽ ይውጣ፣ ይሄ አንቀጽ ደግሞ ይሻሻል፣ እነዚህ አዳዲስ አንቀጾች ደግሞ ይግቡ ብሎ በራሱ ተነጋግሮ ተግባብቶ የኢትዮጵያ ህዝብ የጋራ አቋም ይዞ የጋራ አቅጣጫ አስቀምጦ አንቀጾቹን ለይቶ የትኞቹ አንቀጾች ይቀጥሉ፣ የትኞቹ አንቀጾች ይሻሻሉ ባሉበት፣ የትኞቹ አንቀጾች ደግሞ ይሰረዙ፣ የትኞቹ አንቀጾች አዲስ ይግቡ የሚለው ላይ የኢትዮጵያ ህዝብ ለመነጋገር አጀንዳ አሰባስቧል፣ አጀንዳዎችን አስገብቷል። በሚቀጥሉት ጊዜያት ሀገራዊ ምክክር ኮሚሽኑ ይቀመጣል ብለን እናምናለን። እኛም እንደ አንድ ባለድርሻ አካል እዛ የሀገራዊ ምክክር ኮሚሽን ውስጥ የራሳችንን ድርሻ እንወጣለን። እዛ ሀገራዊ ምክክር ውስጥ አጀንዳዎቻችንን እናቀርባለን። ለኢትዮጵያ ህዝብ ያለንን ሐሳብ በዛ መንገድ እናቀርባለን። በዛ መንገድ የኢትዮጵያ ህዝብ የቃል ኪዳን ሰነድ ስለሆነ የኢትዮጵያ ህዝብ መክሮብ ህገ መንግስቱን ለማሻሻል በሚያደርገው ጥረት ውስጥ እኛ እንደ ብልጽግና ፓርቲ ኃላፊነታችንን እንወጣለን። የተሳካም እንዲሆን እንሰራለን። ስለዚህ ህገ መንግስቱ ቢሻሻል የኢትዮጵያን አንድነት የበለጠ በሚያጠናክር መንገድ የጋራ ብልጽግናችን የበለጠ በሚያጠናክር መንገድ ቢሻሻል ብልጽግና ፓርቲ መነካት የለበትም የሚል አቋም የለውም። ነገር ግን የኢትዮጵያ ህዝብ ተመካክሮ ወስኖ በሚያደርገው ውሳኔ ውስጥ እንደ ፓርቲ ኃላፊነታችንን ሚናችንን እንወጣለን የሚል አቋም ነው ያለን። በሀገራዊ ምክክር ኮሚሽን የሚመጡ የህገ መንግስት ማሻሻያዎችን ተቀበላችሁ ለማስፈጸም ዝግጁ ናችሁ? በምርጫ አሸንፋችሁ አገር የመምራት በድጋሚ እድል ካገኛችሁ በሚገባ ይሄን ልናረጋግጥላችሁ እንወዳለን። የሀገራዊ ምክክር ኮሚሽኑ ለኢትዮጵያ አንድነትና ዘላቂ ሰላም ፈውስ ይዞ ይመጣል የሚል እምነት አለን። ይሄ ፈውስ ደግሞ የኢትዮጵያ ህዝብ መክሮ የሚያመጣው ነው ብለን እናምናለን። ህገ መንግስቱ በሚሻሻልበት ወቅት ደግሞ አንደኛ እኛም በሂደቱ እንሳተፋለን፣ በውጤቱም እንሳተፋለን። በማስፈጸሙ ደግሞ አብላጫ ድምፅ አግኝተን መንግስት መመስረት ከቻለን በሙሉ ኃላፊነት ወስደን እናስፈጽማለን ማለት ነው። ይሄን የምልበት ምክንያት ምንድነው? በሂደቱ ተሳታፊዎች ነን። እኛም እኮ ህገ መንግስቱ ላይ የራሳችን አቋም አለን። የራሳችን አቋም ስላለ በሂደቱ በምክክር ሂደቱ እዛ አቋማችንን እናንጸባርቃለን። የኢትዮጵያ ህዝብ መክሮበት የጋራ መግባባት ደርሶ ተስማምቶበት የሚያሻሽለው ከሆነ ደግሞ ሙሉ በሙሉ የኢትዮጵያ ህዝብ የቃል ኪዳን ሰነድ የሆነውን አዲስ ህገ መንግስት ለመተግበር ፓርቲያችን ዝግጁ ነው፣ ቁርጠኛ ነው ማለት ነው። ዶክተር ቢቂላ ሁሪሳ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ፣ የኢቢኤስን 5 ጥያቄዎች ጨርሻለሁ። እኔ ለመራጮች የሚያስተላልፉት መልእክት ካለ እድሉን ሰጥዎታለሁ። እጅግ በጣም አመሰግናለሁ። የተከበራችሁ ውድ ኢትዮጵያውያን፣ የመጪው ሀገራዊ ምርጫ የኢትዮጵያን ዴሞክራሲ ስርዓት ይበልጥ ከፍ የምናደርግበት፣ በኢትዮጵያውያን መካከል ህብረ ብሔራዊ አንድነትን የምናጠናክርበት፣ ኢትዮጵያ እንደ ኢትዮጵያ ደግሞ አንገቷን ቀና የምታደርግበት፣ ቅቡልነት ያለው ስርዓተ መንግስት የምንመሰርትበት፣ የኢትዮጵያን ታሪካዊ ስብራቶች የምንጠግንበት ስለሆነ ኢትዮጵያውያን ሁላችሁም እድሜያችሁ ለመራጭነት የደረሰ ኢትዮጵያውያን ሁሉ በመራጭነት የጊዜ ሰሌዳ ውስጥ የምርጫ ካርድ እንድትወስዱ እና በድምፅ መስጫ ዕለትም ደግሞ እድላችሁን ተጠቅማችሁ ለምትፈልጉት ፓርቲ ድምፃችሁን በመስጠት
ኢትዮጵያ ከፍ እንድትል ዲሞክራሲ እንዲያሸንፍ ሰላም እንዲያሸንፍ እና የኢትዮጵያ ሁለንተናዊ ልዕልና እንዲረጋገጥ በሚደረገው ጥረት ውስጥ ኃላፊነታችሁን እንድትወጡ ጥሬን አቀርባለሁ። አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉ የቆያችሁት በኢቢኤስ ቴሌቪዥን የምርጫ 2018 ልዩ ዝግጅታችን አካል የሆነውን የኢቢኤስ 5 ጥያቄዎች ዝግጅታችንን ነበር። በዛሬው ጥንቅራችን የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ በሚኒስትር ማዕረግ ዶክተር ቢቂላ ሁሪሳ እዚህ ኢቢኤስ ስቱዲዮ ተገኝተው ለኢቢኤስ 5 ጥያቄዎች የሰጧቸውን ምላሽና ማብራሪያዎች አድምጣችኋል። በቀጣዮቹ ቀናትም እንደዚሁ በምርጫ 2018 የሚሳተፉ የተለያዩ የፖለቲካ ፓርቲዎች አመራሮችን እዚህ ኢቢኤስ ስቱዲዮ ጋብዘን ምላሽና ማብራሪያቸውን ወደ እናንተ የምናደርስ ይሆናል። ለዛሬ እዚህ ላይ እናበቃለን። ፕሮግራሙን ያቀረብኩላችሁ ኤርሚያስ በጋሻው ነበርኩ። ከቀሪ የኢቢኤስ ቴሌቪዥን ዝግጅቶች ጋር መልካም ጊዜ እመኝላችኋለሁ። ሰላም።